ሰው በኃይሉ አይበረታም። የሚያረሳው እግዚአብሔር ነው። ጌታ ይመስገን። አበዛህልን። ክብሩ ለጌታ ይሁን። እግዚአብሔር ይመስገን። ጌታ ይመስገን። እንጸልያለን። ሃሌሉያ። እናመሰግንሃለን የዘላለም አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ምሕረትህ ለዘላለም ስለሆነ እናመሰግንሃለን። ቸርነትህ ለዘላለም ስለሆነ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው ተብሎ እንደተጻፈ የዘላለም አባት እግዚአብሔር ያለነው ከምሕረት የተነሳ ነው። የምንወጣው ከምሕረት የተነሳ ነው። የምንገባው ከምሕረት የተነሳ ነው። የምናገለግለው ከምሕረት የተነሳ ነው። በኢየሱስ ክርስቶስ ስም ስለ ምሕረትህ ተመስገን። ስለ ምሕረትህ ተመስገን። ሁሉ ጊዜ ስለሚያበረታን ጸጋህ ተመስገን። ለጌታ ኢየሱስ ክርስቶስ ስም እናመሰግንሃለን። በታላቅ ስፍራ በግርማ ያለህ በክብር ያለህ ሃሌሉያ የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ በኢየሱስ ክርስቶስ ስም እናመሰግንሃለን። በእልፍ አእላፋት መላእክት የምትመለክ ሱራፌል ኪሩቤል የሚያመሰግኑህ ቅዱስ እግዚአብሔር ያሉ የሚያመሰግኑህ 24 ሽማግሌዎች የሚሰግዱልህ የተፈራ ለዘላለም የምትኖር አልፋና ኦሜጋ የሆንክ ሕያው እግዚአብሔር እናመሰግንሃለን። ሕያው እግዚአብሔር እናመሰግንሃለን። ያለህና የምትኖር እናመሰግንሃለን። ሃሌሉያ። ከእልፍ አእላፋት መላእክት ሆነን እናመሰግንሃለን። ከ24 ሽማግሌዎች ሆነን እንሰግድልሃለን። ሃሌሉያ። ታርደሃልና ክብር ይገባሃል። ከነገድ ከቋንቋ ቅዱስ ሕዝብ ያደረግከን የተለየ ትውልድ ያደረግከን ሃሌሉያ ሊቀ ካህናችን እናመሰግንሃለን። በግርማ ያለ ሃሌሉያ እናመሰግንሃለን። እናመሰግንሃለን። የታረደው በግ ክብር ላንተ ይሁን። የታረደው በግ ክብር ላንተ ይሁን። ሃሌሉያ ታርደሃልና ሃሌሉያ እናመሰግንሃለን። ሃሌሉያ 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 አመሰግንሃለሁ። ሃሌሉያ ሃሌሉያ መልካም እረኛ አመሰግንሃለሁ። ሃሌሉያ ሃሌሉያ ተባረክ። ሃሌሉያ ተመስገን። ሃሌሉያ በታላቅ ግርማ ያለኸው ሃሌሉያ ተመስገን። ሃሌሉያ ነፍሴን ታመሰግንሃለች። ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ 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 እግዚአብሔር ቅዱስ ቅዱስ እግዚአብሔር በታላቅ ግርማ
በፈቃዴ ደስ ያለኝ ጌታ አመልክሃለሁ። በፈቃዴ ደስ ያለኝ ጌታ አመልክሃለሁ። በፈቃዴ ደስ ያለኝ ጌታ ደስ ያለኝ ጌታ አመልክሃለሁ። አምላክ ስለሆንክ ስለሚገባ ክበር ጌታ፣ ክበር ጌታ፣ ክበር ጌታ፣ ክበር ጌታ። ንጉሥ ስለሆንክ ስለሚገባ ንገስ ጌታ፣ ንገስ ጌታ፣ ንገስ ጌታ፣ ንገስ ጌታ። ሃሌሉያ። ተመስገን፣ ተመስገን ጌታ፣ ተመስገን ቅዱስ እግዚአብሔር እናመሰግንሃለን። ኃያል እግዚአብሔር እናመሰግንሃለን። እንዳንተ የለም መልካም አምላክ ማንም የለም። እናመሰግንሃለን በጌታ በኢየሱስ ክርስቶስ ጌታ መንፈስ ቅዱስ ሁለንተናችን ልትቆጣጠር ጸልያለሁ። በኢየሱስ ክርስቶስ እኔንም ልትቆጣጠር ጸልያለሁ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። የልጆችሽን ሰላም ይዘመናቶ መንጻት የምታስተምረው መንፈስ ቅዱስ አንተ ነህ። አስተማሪ መንፈስ ቅዱስ እኔን ተቆጣጠር፣ ሀሳቤን ተቆጣጠር፣ ሁለንተናዬን ተቆጣጠር፣ ይህን ጉባኤ ተቆጣጠር። መልካም መንፈስ ቅዱስ ሁሉ ነገር ላንተ አሳልፌ እሰጥሃለሁ። ጉባኤውን ላንተ አሳልፌ እሰጥሃለሁ። መንፈስ ቅዱስ አንተ መልካም ነህና እናመሰግንሃለን። ቃልን ስላስተምረን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። ዛሬ ዕብራውያን ነው የማካፍላችሁ። ልክ እንትናታችን አካፍላን ነበር ዕብራውያን። የኔ ግን ከእሷ የተለየ ሪች እህታችን እዚህ ያለች አስተምራን ነበር ስለ ዕብራውያን አይደል? ታስታውሱ ከሆናችሁ እና እኔ ግን ከእህቶች ጋር መጽሐፍ ቅዱስ እናነባለን። ይሄ ማለት መጨረስ በ12 ሳምንት ነው ማንዝ የሚጨረስ ብሎ ተጀምረዋል እና ያለፈው ላስት ዊክ ዕብራውያን እናነብ ነበርና ልክ ሳነበው ዕብራውያን ድሮ እንዲህ እንትን አልሰጠውም ነበር ማለት ኤፌሶን ነው በጣም ወደው ሁሉ ጊዜ እና ዕብራውያን ሳነበው ግን የሆነ ነገር መገለጥ መጣልኝ። በቃ ከሱ ጋር ማውጣት አቃተኝና ዕብራውያንን መጽሐፍ 3 ጊዜ አነበብኩት። ምንድን ነው የሚለው ይህ ሀሳብ ብዬ ወደ እሱ ወሰደኝ እና ጌታ ይመስገን ትንሽ ነው ወደ ሌላ ምንሄደው እንጂ ሁሉ ዕብራውያን ጋር ያለው ነው የምንማረው እና መጽሐፍ ቅዱስ ሲጀምር በፊት ለአባቶቻችን እግዚአብሔር ይላል በነቢያትና በሐዋርያት ተናገራቸው። አሁን ግን አለ ሁሉን ወራሽ ባደረገው አንደኛ፣ ሁለተኛ ደግሞ ዓለም በፈጠረበት በልጁ ለእኛ ተናገረን እና የትኛው ነው የሚበልጠው? በነቢያት መናገር ነው የሚበልጠው ወይስ በልጁ በክርስቶስ ኢየሱስ ሲናገር? እና መጽሐፍ ቅዱስ ምንድነው ዕብራውያን ሳነበው ምን ብዬ እንትን አልኩት? አክቹዋሊ አወት ናት እንትን ላይ የጻፈችው ዕብራውያን ላይ የሚሻል ነገር ዕብራውያን ስታነቡት አለት የሚሻል ነገር ነው ርዕሱ እንትን ሲል እና ሳነበው እውነቷ ነው አልኩት። የሚሻል ነገር ነው ያለው ከብሉይ ኪዳን የሚሻል ነገር ማለት የሚሻል ብሉይ ኪዳን ይጠቅማል፣ ጥላ ነው። ብሉይ ኪዳን ጥላ ነበረ እና አካሉ ግን መጥተዋል። አሁን ክርስቶስ ኢየሱስ ነው አካሉ እና ዕብራውያን ልክ ስናነበው ምንድን ነው የሚናገረው? ስለ አካሉ የመጣው ነው የሚናገረው እና ከምዕራፍ 1 እስከ ምዕራፍ 10 ስትሄዱ ስለ አካሉ ስለ ክርስቶስ ኢየሱስ ነው የሚናገረው እና በጣም ደስ አለኝና እዛ ላይ ገብቼ ሳነበው ምን አልኩ? በአዲስ ከተሳሳትኩ እንትን በሉ በአዲስ ኪዳን የተሻሉ ነገሮች አሉ። የተሻለ ነገር
ከብሉይ ኪዳን የተሻለ ነገር። አሁን ሮንግ ኢንፎርሜሽን እንዳትወስዱ። ብሉይ ኪዳን አይጠቅምም አላልኩም። አይ ላቭ ብሉይ ኪዳን በጣም ነው የምወደው፣ ግን እንደወረደ አይደለም ማለት ነው። ለምን ክርስቶስን አለ በተለይ በአራቱ ሙሴ የጻፋቸው እንትን ክርስቶስ በደንብ ይታያል እና በጣም ነው የምወደው። እኔ ግን እምላችሁ የተሻለ ነገር መጥቷል እና እግዚአብሔር ለምንድን ነው ብሉይ ኪዳን ስላረጀ አዲስ ኪዳን ያደረገልን? ለምንድን ነው? በብሉይ ኪዳን መኖር ስለማንችል ነው አዲስ ኪዳን ያደረገልን እግዚአብሔር። ስለዚህ ነው እኔ ፎካሴ ሁሉ እንትን የሚለው በአዲስ ኪዳን የተገለጡ የሚሻሉ ነገሮች እና ብዙ ናቸው፣ ግን ጊዜ ስለሌለ ትንሽ አንደኛ የተሻለ ቃል መገለጥ መጥቷል። ዕብራውያን 1:1-2 ስትሄዱ እሱ ነው የምታነቡ። ሁለተኛ ደግሞ የተሻለ ሕዝብ ማለት ቤተሰብ። እግዚአብሔር በብሉይ ኪዳን ምን ነበሩ? ሕዝብ ነው የነበረው አይደል? የእስራኤል ሕዝብ ነበሩት፣ እኛ ሕዝብ አልነበርንም። በአዲስ ኪዳን ስንመጣ ግን እኛ የእግዚአብሔር ቤተሰብ ሆነን በመወለድ በክርስቶስ ኢየሱስ በሆነልን ቤዛነት ወደ ልጅነት ገባን አይደል? ደስ አይደል? ታዲያ ይሄ አይሻልም? ከብሉይ ኪዳን የአዲስ ኪዳን አይሻልም? ይሻላል። እና የሚሻል ነገር ነው እግዚአብሔር ያየልን። ሶስተኛ ደግሞ ምንድነው ያልኩት? የሚሻል መቅደስ። በብሉይ ኪዳን መቅደስ ሊቀ ካህን ብቻ ነው የሚገባው። በአዲስ ኪዳን አሁንስ እኛ ሁላችን ገብተናል። ጌታ ይመስገን። እንዲያውም ቤተ መቅደስም ሆነናል ከዛ ይልቅ። እና ይሄ አይሻልም? ይሻላል። ከብሉይ ኪዳን ይሄ ይሻላል። እና እግዚአብሔር አዋቂ ስለሆነ በብሉይ ኪዳን ሰው መኖር ስለማይችል ለዛ አዲስ ኪዳን የሰጠን። ሁሉ ደግሞ አዲስ ኪዳን የተደረገው በልጅ በክርስቶስ ኢየሱስ ነው። ዕብራውያን ስታዩት ሁሉ ስታነቡት ክርስቶስ ኢየሱስ ብቻ ነው የሚታየው እዛ። እና አራተኛ ደግሞ የተሻለ የሚሻል ሊቀ ካህናት። ጌታ ይመስገን። ይሄ በጣም ነው የምወደው። በብሉይ ኪዳን አሮን ብቻ ነበር ሊቀ ካህናት አይደል? አሮን ብቻ ነው ስለ ኃጢአቱ መስዋዕት ይሰዋል መጀመሪያ። ሁለተኛ ደግሞ ስለ ሰዎች መስዋዕት ይሰዋል። ከዛ ነው ወደ እንትኑ የሚገባው ወደ ቅዱስ ቅዱሳኑ። እሱም ታስሮ ምን ብሎ እየሰራ ነው የሚገባው። በአዲስ ኪዳን ግን ሊቀ ካህናችን አንዴና ለመጨረሻ መስዋዕት ሰውቶ በቃ በተሻለ ነገር ገባለን። አይ ላቭ ጂሰስ። ጌታ ይመስገን። ከዛ ደግሞ ምንድነው የተሻለ የሚሻል ሰንበት ደግሞ ነበረ። ብሉይ ኪዳን ሰንበት ነበረባቸው አይደል? አክቹዋሊ ሰንበት የሚባል ዛሬ አይደለም። ሰንበት ቅዳሜ ነው ሰንበት። አሁን ይሁድ እስካሁን ነው የሚያከብሩት ሰንበት። ለእኛ ግን ሰንበታችን ማለት ክርስቶስ ኢየሱስ ነው። በቃ ኢያሱም አላሳረፋቸውም ይላል መጽሐፍ ቅዱስ። ከዛ በኋላ ኢያሱ አሳርፋቸው ቢሆን ኑሮ ለምን ዳዊት ተናገረ አይደል በመዝሙሩ እሱ አሳርፋቸው ቢሆን ኑሮ ዳዊት ለምንድን ነው አንድ ቀን አለ ብሎ ተናግሮ ነበር። ክርስቶስ ኢየሱስ ነው እረፍታችን። እኛ ወደ ክርስቶስ እረፍት ገብተናል። አሁን ሰንበታችን ማነው? ክርስቶስ ኢየሱስ። ጌታ ይመስገን። ያሳረፈን ጌታ ስም ይባረክ። ደግሞ ብሉይ ኪዳን ለእስራኤል ብቻ ነበር ሰንበት፣ ለእኛ አይመለከትም። ታውቃላችሁ አይደል? እኛ አሕዛብ ነን እንጂ ሕዝብ አልነበርንም። ስድስተኛ ደግሞ የተሻለ ወይም ደግሞ የሚሻል መስዋዕት። ሁል ጊዜ አሮን መስዋዕት ያቀርብ ነበር በእግዚአብሔር ፊት። ለእኛ ግን አንድ ጊዜ ኢየሱስ ክርስቶስ የገዛ ራሱ ስጋ የገዛ ራሱ ደሙ አፍስሶ መስዋዕት አቀረበልን በእግዚአብሔር ፊት። ጌታ ይመስገን። የሚሻል ደም ማለት ነው። እና ሰባተኛ ደግሞ የተሻለ የሚሻል ልጅነት ተሰጠ። ጌታ ይመስገን። ብናነበው ብዙ ነገር አለበት ይወጣል፣ ግን ይሄ አገኘሁ እኔ እና ጌታ ይመስገን። እግዚአብሔር ለዛ ነው የሚሻል ነገር የሰጠን። ለዛ ነው ለምን በብሉይ ኪዳን እኛ መኖር አንችልም። መጽሐፍ ቅዱስም ልክ ሲናገር ደግሞ ዕብራውያን አክቹዋሊ ለዕብራውያን ሰዎች ነው የተጻፈው አይደል? ለእኛ አይደለም፣ ለዕብራውያን ሰዎች ነው የተጻፈላቸው። ለዛ ነው ዕብራውያን 1:1-2 አብሩልኝ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ
በዚህ ዘመን መጨረሻ ለእኛ ተናገረ። በፊት ግን ለአባታቸው ግን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በነቢያት ድሮ እግዚአብሔር በነቢያት ይናገረ ነበር። ለማን ነው? ለአባቶች። ለእኛ አባት አይደሉም። ታውቃላችሁ አይደል? ለእስራኤል አባቶች። ለምን መጽሐፍ ቅዱስ እንትናለ አባቶችን የእስራኤል ናቸው ይላል ሮሜ ላይ ስንሄዳለን። እና ለነሱ ነው ተናግራቸው ነበር። አሁን ግን ሁሉም ወራሽ ባደረገው ዓለማትን በፈጠረው በሱ በልጅ በክርስቶስ ኢየሱስ ለእኛ ተናገረ ይላል መጽሐፍ ቅዱስ። ጌታ ይመስገን። እና ይሄ ይሻላል፣ የሚሻል ነገር እግዚአብሔር ስለሰጠን ጌታ ይመስገን። እና በአዲስ በማለቱ ፊተኛው ምን አድርጎታል ይላል መጽሐፍ ቅዱስ? አስረጅቶታል። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ፊተኛውን አስረጅቷል። አዲስ ሊመጣ ከሆነ ፊተኛውን ማጀት አለበት አይደል? አሁን እናንተ ይቺ ያለች ሞባይል ድሮ ይቺ ኖኪያ ምናምን ነበሩ ሞባይል። ለምንድን ነው እሱ ይዘን የማንጠቀመው እስካሁን? ይህቺ ምን ስለሆነች ነው? የተሻለ ነገር ስለምትሰጥ ነው። በቃ በተሻለ ነገር ተመላለሱ ያለ ነው እግዚአብሔር። የተሻለ ነገር ስለሰጠ በተሻለው ነገር መመላለስ ማለት ነው። ጌታ ይመስገን። ዕብራውያን 8:13 አዲስ በማለቱ ፊተኛውን አስረጅቷል። አዲስ በማለቱ ፊተኛውን አስረጅቷል። እሺ፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። አሮጌና ውራጅ የሆነው ሊጠፋ ቀርቧል ይላል። እና ጌታ ይመስገን። አዲስ ኪዳን ልመጣ ከሆነ ደግሞ ቡሊ መጥፋት አለበት አይደል? መጥፋት ሳይሆን ይሰራል፣ ግን አካሉ እንትና ስለሚመጣ ለዛ ነው ክርስቶስ አካሉ ራሱ ስለመጣ በቃ በሱ መመላለስ ማለት ነው። አደገም አልፈዋል ሲል መጽሐፍ ቅዱሱ አሰራሩ አላለፈም። ታውቃላችሁ አይደል? አሰራሩ አላረጀም፣ አላለፈም። ግን እኛ በአዲስ ኪዳን ስላለን በአዲስ ኪዳን መመላለስ ነው። ጌታ ይመስገን እና እግዚአብሔር ይመስገን። እና ይሄ ደግሞ መጽሐፍ ቅዱስ አንተ በጣም ደስ የሚል ነገር አለ። ይሄ ሕግ በሙሴ ተሰጠ አይደል? ጸጋና እውነት ደግሞ በክርስቶስ ኢየሱስ ተሰጠ ይላል። እኔ ለምንድን ነው ያልኩት? ሙሴ ይህ ሁሉ የእግዚአብሔርን ነገርን ሰርቶ ስንት ዓመት እግዚአብሔርን አገልግሎ እግዚአብሔር ደግሞ እንደ ሙሴ ያለ ማንም የለም ብሎ የሚመካለት በጣም የሚኮራበት የነበረ ሙሴ ከነዓን ገባ እንዴ? አልገባም። ለምንድን ነው ከነዓን ያልገባው ሙሴ? አንድ አልኩኝ መጽሐፍ ቅዱስ ሳነባ አንዴ ከአሮንና ከሙሴ ጋር ሆነው አሎቱን 2 ጊዜ መቱት ማለት ነው። እግዚአብሔር ተናገሩት ሲላቸው አንዴ ስለመታው ሁለተኛ ደግሞ መምታት አለበት። ክርስቶስ አንዴ ነው የተሰቀለው፣ አንዴ ነው መመታት ያለበት አሎት እንጂ ሁለተኛ መመታት የለበትም። ለዛ አንድ ኃጢአት አደረገ እግዚአብሔር አለማመኑ አሮንና እሱን አለ። ሁለተኛ ደግሞ በጣም መንፈስ ቅዱስ የገለጠልን በጣም የሚገርም ነገር ሕግ ወደ ከነዓን ያስገባ። ወደ ከነዓን ያስገባቸው እስራኤል ማን ነው? ኢያሱ ወይም ደግሞ ያሽዋ ማን ነው? ኢየሱስ ክርስቶስ ኢያሱ። እና ለዛ ነው እግዚአብሔር ሕግ ወደ ከነዓን ስለማያስገባ ኢያሱ ነው ወደ ከነዓን ያስገባቸው። የኢየሱስ ክርስቶስ ሲምቦል ማለት ነው። ክርስቶስ ኢየሱስ ነው ወደ ከነዓን ወደ እረፍት የሚያስገባ እንጂ ሙሴ በቃ እዛ ተቀጥተው ቀረ ማለት ነው። አሮንም አልገባም፣ ሙሴም አልገባም። እና እግዚአብሔር ሁሉ ፎከሱ በምንድን ነው ስንለው በልጅ በክርስቶስ ኢየሱስ ነው ያለው። እግዚአብሔር የሚያስደስተው ነገር ቢኖር መጽሐፍ ቅዱስ በምትወድ ብታረጉት የምወደው ልጄ እሱ ነው፣ እርሱም ስሙት ነው የሚለው። ክርስቶስ ኢየሱስ ነው መሰማት ያለበት። ክርስቶስ ኢየሱስ ነው መሰበክ ያለበት። ክርስቶስ ኢየሱስ ነው መታየት ያለበት። ሁሉ ነገር ስለ ክርስቶስ መድረኩ ሁሉ ስለ ክርስቶስ ብቻ መናገር ነው ያለብን። በእውነት ነው የምላችሁ። እነ ሙሴ እነ ምናምን ታሪክ ነግረታ ክርስቶስ መታየት አለበት። ክርስቶስ መሰበክ አለ። ይሄ ሁሉ ያደረገው እርሱ ስለሆነ ነው። በእርሱ ነው ያለነው፣ በእርሱ ነው የተፈጠርነውና መጽሐፍ ቅዱስ ራሱ ሲናገር ዓለማትን በፈጠረበት ወራሽ ባደረገው በልጁ በክርስቶስ ኢየሱስ ተናገረ።
ዓለም ሲፈጠር ይሁን ሲል ይሰራ ነበር። እኔም ሰራተኛ ነበርኩ ይላል እና ይሁን ሲል ያደርገው ነበር እና ወራሽ ደግሞ እሱ ነው ወራሽ አይደል? ወራሽ ደግሞ ሁሉ ጊዜ የት ነው የሚኖረው? በቤቱ። ሉሌ ደግሞ ባሪያ ደግሞ ይወጣል አይደል? እና ጌታ ይመስገን እና የተሻለ ነገር ነው ዕብራውያን ያለው። ቤታችሁ ሄዳችሁ እባካችሁ አምጡትና ሞር መንፈስ ቅዱስ ይገልጥላችኋል። ጌታ ይመስገን እና በብሉይ ኪዳን ወይስ በአዲስ ኪዳን መመላለስ? ዕብራውያን 8 በተሻለው ነገር መጠቀም ማለት ነው። እሺ በተሻለው ነገር እንጠቀም። ዕብራውያን 8 ከ6-7 አሁን ግን በሚሻል ተስፋ ቃል እሺ አሁን ግን በሚሻል ተስፋ ቃል በሚሻል እሺ በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። የሚሻል አገልግሎት አግኝቷል። ፎከሷ ይህቺ የዕብራውያን ሁሉ ቁልፍ ይህች ናት። የሚሻል አገልግሎት፣ የሚሻል ተስፋ ቃል፣ የሚሻል ነገር ይላል እና እግዚአብሔር የሚሻል ነገር ስላየለን በተሻለው ነገር መጠቀም ማለት ነው። ጌታ ይመስገን እና አንደኛ ከብዙ ስላሉ በሊቀ ካህናት ነው የሚጀምረው። የተሻለ የሚሻል ሊቀ ካህናት ያለው በብሉይ ኪዳን ሊቀ ካህናት ማለት ምን ማለት ነው? መካከለኛ ማለት ነው አይደል? በእግዚአብሔርና በሰው ሆነው የሚማልድ ማለት ነው ሊቀ ካህናት እና በብሉይ ኪዳን ርኅራኄ የላቸውም ሊቀ ካህናት፣ ምንም ርኅራኄ የላቸውም። ምንድነው ያላት? ካሁን ኤሊ ለሐና ስትጸልይ ሄዳ ሰው በውስጧ ብዙ ነገር ይዛ በዛም ተጨንቃለች፣ በዚህም ተጨንቃለች። መጥታ ከንፈሯ ብቻ ነው የሚንቀሳቀሰው ብላት ስትጸልይ ኤሊ ምንድነው ያላት? ራራላት እንጂ ልጄ ምን ሆንሽ? ጌታ ይሰማሻል ምናምን አላላት። ምንድነው ያላት? ስካርሽ እስከመቼ ነው የማይተወሽ? ከአሁኑ ነው እኮ እንደዚህ ያላት፣ ምንም ሳያውቃት እና ርኅራኄ የላቸውም ኤሊ እንደዛ ሲል። ሁለተኛ ደግሞ ሊቀ ካህናት ተብሎ የተጻፈው ደግሞ ሐና ቀያፋ ነው አይደል? ቀያፋ ደግሞ ለክርስቶስ ኢየሱስ አሳልፎ የሰጠው ግን ሳይታወቀው ደግሞ ምን ተናገረ? ትንቢት ነው የተናገረ። ይሄ ሁሉ ሰው ከሚሞት አንድ ሰው ቢሞት ይሻላል፣ እናንተ የምታደርጉትን አታውቁትም ነው ብሎ የሚጀምረው አይደል? እና ይሄ ሁሉ ሰው ከሚሞት ለምን እሱ አይሞትም ብሎ ሳይታወቀው ትንቢት ተናገረ። ራራለት እንደ ለክርስቶስ አልራራለት። በአዲስ ኪዳን ስንመጣ ግን ክርስቶስ ኢየሱስ ኃጢአታችን የሚራራልን፣ ድካማችን የሚራራልን፣ የሚሸከመን በእግሬ አድርጋ ብሎ የማይተወን ጌታ ስሙ ይባረክ። ጌታ ይመስገን እና ሶስተኛ ደግሞ ሞት ይከለክላቸዋል። ሁላቸው ካህናት የሆኑ ሁላቸው ሞተዋል። ሞት ከለከላቸው። የአዲሱ ኪዳን ሊቀ ካህናት ግን ሞቱም አይከለክለው፣ ሞቱም አይዘው፣ እንዲያው ከሙታን ተነስቶ ያው ሆኖ ሊቀ ካህናት ሆነ። ጌታ ይመስገን። ሞት የማይዘው የሞት ቁልፍ በእጁ ያለበት የይሁዳ አንበሳ ኢየሱስ ስሙ ይባረክ። ታላቅ ሊቀ ካህናት ኢየሱስ ክርስቶስ በሰማይ ያለፈ ታላቅ ሊቀ ካህናት፣ እንዲህ ያለ ሊቀ ካህናት አለ። ጌታ ይመስገን። ደስ ይልቀቀስ፣ በጣም ደስ ይለኛል። ሊቀ ካህን ደግሞ አይደክመው። ይሄን አደረግሽ ብሎ ችላ ማለት ሊቀ ካህን ሁሉ ጊዜ ወደ እነሱ በእምነት ወደ ዙፋኑ ስንመጣ ምን ይሰጠናልና? ጸጋና ምሕረት ሰጠናል። ዛሬ ደከመን አባ ስንለው ጸጋና ምሕረት ሰጥተናል። ጌታ ይመስገን። ለድካማችን ይመራራልን። ይህ አይሻልም? የትኛው ይሻላል? የአዲስ ኪዳን የሚሻል እና በሚሻለው መጠቀም ነው። አሁን የለም። አሁን እነ ኤሊም የለውም፣ እነ ቀያፋም የሉም። ሞት ከለከላቸው። ክርስቶስ ኢየሱስ ግን ለዘላለም የሚኖር ጌታ ነው። ስሙ ይባረክ። ጌታ ይመስገን። የአራተኛው ደግሞ የብሉይ ኪዳን በየቀኑ በየዓመቱ መስዋዕት ሊሰዉ እንዲያውም የበግና የኩርማዎቹ በግ ሊሰዉ ይገባሉ። የአዲስ ኪዳን ሊቀ ካህን ደግሞ የራሱ ደም ይዘው አንዴና ለመጨረሻ ወደ አብ አስገባ። ጌታ ይመስገን። ዮሐንስ መጥምቅ ምንድን ነው ያለው? እነሆ ልክ ሲያየው እዛ ላይ ሆኖ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ጌታ ይመስገን። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ እሱ ነው
ይመስገን እና ጌታ ይመስገን እና ይሄ ደግሞ አንደኛ ለመጨረሻ ለራስ እንደሚዘው ወደ እግዚአብሔር ገባል። ይሄ ሁሉ ለማን ነው ስንል ለኛ ነው እኮ ጥቅሙ ለኛ እግዚአብሔር ምንም ከዚህ ነው ግን ለኛ ነው ጥቅሙ ለኛ ነው እና ጌታ ይመስገን እግዚአብሔር ይመስገን። ይሄ ሁሉ የሰጠን እግዚአብሔር ስም ይባረክ። አሜን ይመስገን እና ሞት ይከለክላቸዋል። እሱን ብናነበው ደስ ይለኛል። ዕብራውያን 7:23-28 እነርሱ እንዳይኖሩ ሞት ስለከለከላቸው እሺ ካህናት የሆኑት ብዙ ናቸው። እሺ ካህናት የሆኑት ብዙ ናቸው፣ ብዙ ነበሩ። እሺ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እሺ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና አሜን። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሜን ጌታ ይመስገን። ወደ እርሱ ስንመጣ ደግሞ ፈጽሞ ሊያድነን ይችላል እና ጌታ ይመስገን። እኔ ሁሉ ጊዜ ለእግዚአብሔር ስለ ልጅ ስለ ክርስቶስ ኢየሱስ አመሰግናለሁ። ስለ ታላቅ ስጦታ የተሰጠኝ ስለ ልጅ ስለ ክርስቶስ ኢየሱስ አመሰግናለሁ። ሁሉ ጊዜ እግዚአብሔር ስለ ልጁ አመሰግናለሁ። እግዚአብሔር የተደሰተበት አንድ በቃ በእርሱ ደስ የሚለን የምወደው ልጅ ያለበት እግዚአብሔር እርሱ ነው። እርሱን ስሙት ለዋለና ጌታ ይመስገን። በጣም ደስ ይላል እና ወይም ኢየሱስ ሊቀ ካህናችን በድካማችን ሁሉ ጊዜ የሚምረን የሚራራልን ነው። ዕብራውያን 4:14-16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። በኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። በኃጢአት በቀር በነገር ሁሉ እንደኛ ተፈትኗል። ክርስቶስ ተርቧል፣ ተጠምተዋል፣ ተፈትነዋል በሁሉ ነገር። ኃጢአት ግን አልተፈተነም፣ አላገኘበትም። እሺ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም። አሜን። በድካማችን የሚራራልን ሊቀ ካህናት ይራራልናል። ለምንድን ነው? ያውቀዋል አይደል? ያውቀዋል እንዴት እንደሚያደርግ ስለሚያውቅ ይራራልናል። ጌታ ይመስገን እና የማይራራ ሊቀ ካህናት የለም። እኛ ደግሞ እኮ ምን አደረገን? ጭራሽ ካህናት አደረገን እና ሁላችን ካህናት ናቸው። ምንድን ነው? ከነገድ ከቋንቋ ከሌለት ከምን አውጥቶ ካህናት አደረገ። ከዛ በኋላ ሊቀ ካህን ስለሚያስፈልግ ደግሞ ሊቀ ካህናችን ደግሞ አንድ ነው፣ እርሱ ብቻ። በቃ በሰውና በእግዚአብሔር ፊት መካከል ሆኖ የሚማልድ ሊቀ ካህናችን ስሙ ይባረክ። ለእኛ ደግሞ ካህናት አደረገ። ሕዝብ ያልነበረ ወገን ያልነበረ አይገርማቸው? እስራኤል ናቸው እኮ የተመረጡት፣ ግን እንዲህ ስላሉ በራሳቸው በኩል በቃ ወደኛ መጣና ወደ አሕዛብ ዞር አለና ጭራሽ ካህናት አደረገ። ጌታ ይመስገን። ይሄውን ያደረገው እግዚአብሔር ነው። በቃ ለራሱ ስለ እግዚአብሔር ተጠነቀቀልን። ጌታ ይመስገን። ሁለተኛ ደግሞ ሊቀ ካህናችን ስለ እኛ ሁሉ ጊዜ ይማልድልናል። ታውቃላችሁ አይደል? በአብ ቀኝ ሆኖ ሁሉ ጊዜ ይማልዳል። ስለ እኛ ደግሞ አለ ሁሉ ጊዜ ትኩስ ነው። ሁሉ ጊዜ በቃ ይማልዳል ስለ እኛ። ኃጢአት አናደርግም አይደለም? እንበድላለን አይደል? ይማልድልናል። የፈሰሰብን ደም ነው። ደም ፈሰሰበት። ምንድን ነው? ደም ሳይፈስ ስርየት የለም ስለ የክርስቶስ ኢየሱስ ደም ስለፈሰሰበት እግዚአብሔር ነው የክርስቶስ ደም በጣም ነው የሚያከብረው። ለምንድን ነው? በዋጋ የመጣ በዋጋ የተገዛ ሰው ስለሆነ እግዚአብሔር በቃ ሲማልድልን ክርስቶስ ኢየሱስ በቃ ሁሉ ነው የሚተውልን። ጌታ ይመስገን። ዕብራውያን 7:25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ስለ እነርሱ ሊያማልድ ስለ እኛ ማለት ነው። ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሜን። በእርሱ በኩል አድርገን ወደ እግዚአብሔር ስንመጣ ፈጽሞ ደግሞ ይላል ፈጽሞ ሊያድናቸው ይችላል። ለምን? መንገዱ እውነቱ ሕይወቱ እርሱ ነው። ጌታ ኢየሱስ ክርስቶስ ነው።
ስም ይባረክ። ጌታ ይመስገን። እና እግዚአብሔር ይህችን ነገራቸው ማነው ስሙ አብርሃም ለይስሐቅ መስዋዕት ሲያመጣ እግዚአብሔር የመጀመሪያ በአዲስ በብሉይ ኪዳን መጀመሪያ ወንጌል 7 ራሱ ሆነ ታውቃላችሁ። ለአብርሃም ምን አለ? የምትወደው ልጅ ይስሐቅ ሰዋልኝ አለ። አንድ ነው አብርሃም አንዱ እስማኤል ግን ይስሐቅ ነው የሚወደውና ሰዋልኝ ስለው አብርሃም እሺ ብሎ ታዝዞ እየሄደ ያለ በእጁ ምን ይዞ ነበር? እንጨት ይዞ ነበር፣ እሳት ይዞ ነበር፣ ቢላዋን ይዞ ነበር። ያኛው ትርጉም አለው አይደል? እግዚአብሔር ታነሽ ያደርገው ለማነስ ነው ይስሐቅ በዛ ወቅት ይሆናል እና ከዛ በኋላ ግን ወደዛ ለመሰዊያ ሲያቀርበው ማነው የመጣለት? ክርስቶስ ኢየሱስ ራሱ ነው። በቃ በግ ነው ያላከለት። ይስሐቅ አይደለም መስዋዕት፣ ክርስቶስ ነው የሚሰዋው። እና በአንተ ልጆችን እባርካለሁ ያለ አድናለሁ ያለው እግዚአብሔር በሱ በክርስቶስ ኢየሱስ አይቶ ነው። ገና ዓለም ሳይፈጠር እግዚአብሔር ይሄ ነገር አዘጋጀ። ጌታ ይመስገን። እና በጣም ደስ ይላል። እግዚአብሔር ስሙ ይባረክ። እግዚአብሔር ታላቅ አምላክ ነው። መጽሐፍ ቅዱስ በመገለጥ ስናነበው በጣም ተወልታላችሁ። ብሉይ ኪዳን ራሱ በመገለጥ ስናነበው ድሮ እኔ እንትን ይመስለኝ በቃ እንትና ገደለ አሞክሱ ነው እንትን አይገባኝም ነበር። ትቢዮነስ ደግሞ አይገባኝም ነበርና ከስንት ዓመት በኋላ አረብ ሀገር 7 ዓመት አንብቤው ምን ብዬው አይገባኝም። አሁን ግን ለካ መንፈስ ቅዱስ ውስጣችን ነው ያስተምራል። እና እኛ እግዚአብሔር ከኛ የሚፈልገው ምንድነው? ፍቃዳችን። ፍቃድ ሰጥተን ጊዜ ሰጥተን በቃ እግዚአብሔር አስተምረን ስንለው ሁል ጊዜ ከውስጥ ነው የሚወጣ። አስተማሪነት ነው ያለው ከውስጥ ነው እንጂ ከደጅ አትጠብቁ። ሁል ጊዜ ከውስጥ ነው የሚወጣ። ሕዝቅኤል ምንድን ነው ያለው? ከቤተ መቅደስ የሚወጣው የነበረው አለ መጀመሪያ እንትን ላይ ደረሰ። ከዛ ሁሉ ነገር ሞላና ጌታ ኢየሱስ ክርስቶስ ደግሞ ራሱ ሲናገር ማንም የተጠማ ቢኖር ወደ እኔ ይምጣ፣ ከሆዱ የሚፈልቅ ውሃ ይወጣል። ከየት ነው የሚወጣ? ከሆድ ከውስጥ። መንፈስ ቅዱስ የት ነው ያለው? የእግዚአብሔር መቅደስ ከሆነ ውስጣችን ነው ያለው። ታዲያ አስተማሪያችን የት ነው ያለው? ውስጣችን። ግን ምንድነው መስማት አለብን። እና ምንድነው ያልኩት በጣም ደስ ይላል አልኩ። መጽሐፍ ቅዱስ በቃ ራሱ መጽሐፍ ቅዱስ አዳምና ሔዋን ነበሩ ምናምን ታሪክ ይመስለናል አይደል? አይደለም እኮ ለአዳም እግዚአብሔር ታላቅ እንቅልፍ ጣለበት። ከዛ በኋላ ከእንትን ወስዶ ሔዋንን ፈጠራት አይደል? በአዲስ ኪዳን ስንመጣ ያኛው ጥላ ነበር። ክርስቶስ ኢየሱስ 3 ቀን በመቃብር ላይ ቆየ። ልክ ሲነሳ ማነው ያገኘ? ቤተክርስቲያን ስናመጣው እና በጣም ነው ደስ የሚለው። ከዚህ ጋር አድርጋችሁ ስታነቡት ደስ ይላል። ኪዳን በጣም ደስ ይላል። እንደወረደ ሳይሆን በመገለጥ ከተነበበ ማይ ጋድ አሜዚንግ ጌታ ይመስገን። እና እኔ አሁን በጣም ወደዋለሁ አነበዋለሁ። እና ከዛ ምናለው እግዚአብሔር ግልጥልኝ ይሄ ነገር በጣም ደስ ይላል ምናምን ብዬ በቃ ደስ ይላል አነበዋለሁ። እና ጌታ ይመስገን። እና እግዚአብሔር ሁሉ ሲናገር ራሱ ኢየሱስ ክርስቶስ ምን አላቸው? መጽሐፍትን ሁሉ ታነባላችሁ፣ ምን ትላላችሁ? መጽሐፍት ሁሉ ይናገራል። ደግሞ ኢየሱስ ክርስቶስ ምን ይልላቸው ነበር ይላል? መቅደስ ሲገባ ይተረጉምላቸው ነበር ይላል። ስለ ራሴ ነው ከሚናገረው መጽሐፍትን ሁሉ እኔን ታውቁኝ ነበር ነው የሚላቸው ነበር። እና ጌታ ይመስገን ለእኛ የገለጠልን እግዚአብሔር ስሙ ይባረክ። እና ጌታ ይመስገን። አንድና ለመጨረሻ ደግሞ የራሱ ደም ይዞ ገባ ኢየሱስ ክርስቶስ። ዕብራውያን 9:12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ጌታ ይመስገን። እና አሮን በፊት ምንድነው የሚያመጡ የነበሩ? ኮርማዎች፣ ፍየሎች ናቸው የሚመጡ። ከዛ ደግሞ ኃጢአታቸው እዛ እንትን ያሉና ሰውቶ ምናምን ነው የሚገባው የነበረው። ይሄ ግን አንደኛ ለምን
ፈጽሞ ገባይላት እና ይሄ ይሻላል አይደል? የአዲስ ይሻላል። ጌታ ይመስገን። እና በአዲስ ኪዳን ግን ኃጢአታችን ይቅር ተብሎናል በማምለክ ኢየሱስ እና ጌታ ይመስገን። ሁለተኛ ደግሞ ሊቀ ካህናት ሁሉ ጊዜ እና አሮን ሲያገለግሉ እንዴት ብሎ ነው የሚያገለግሉ? ቆመው አይደል? ቆመው ወደና ወደዚህ እያሉ እየፈሩ እየተንቀጠቀጡ ለኃጢአታቸው እንትን እያሉ ነው። ይሄ ሊቀ ካህንስ ምን ብሎ ነው የሚያገለግሉ? ተቀምጠው አርፎ ጌታ ይመስገን። እና ይሄ ሊቀ ካህናችን ደግሞ ሁል ጊዜ ቁጭ ላይ የተቀመጠ ሊቀ ካህናት አለን። ተቀምጦ ነው የሚያገለግለው። ምንም አይቸግረውም። ምንም ወደዚህና ወደዚህ አይልም። እና ተቀምጠው በሰማያት አምልልኝ ለኪስ ራሱ ዕብራውያን 8:1 ከተናገርነው ዋና ነገሩ ይህ ነው። ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠው ጌታ ይመስገን። በሰማያት በግርማው ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህናት አለ። አሜን። እንዲህ ያለ ሊቀ ካህናት አለ። ክርስቶስ ኢየሱስ ተቀምጦ ነው የሚማልድልን። ተቀምጦ በቃ ምንም ድካም የለውም፣ አይደክምም። እና በቃ ተቀምጦ ሁሉ የእረፍት ጌታ ነው። ራሱም ጌታ ነው። ራሱም ሰንበት ነው። የሰንበት ጌታ እግዚአብሔር ስሙ ይባረክ። እና ተቀምጦ ነው የሚማልድልን ለኛ። እና ይሄ ሊቀ ካህናት አትወዱትም? በጣም ደስ ይላል። ሁሉ ጊዜ አመስግኖት እግዚአብሔር ኢየሱስ ስለሰጠ ሁሉ በእርሱ ስለሆነልን ስሙ ይባረክ። ጌታ ይመስገን። እና ሊቀ ካህናት ካለ ደግሞ ምን ያስፈልጋል? መቅደስ ያስፈልጋል አይደል? ሁለተኛ ደግሞ ምንድን ነው ያልኩት? የሚሻለው መቅደስ መጥተዋል። ጌታ ይመስገን። የሚሻለው መቅደስ እና የብሉይ ኪዳን መቅደስ ምን ነበረ? ምድራዊ አይደል? ምድራዊ ነበረ። ሙሴ ልክ እንደ ማሳያ አድርገህ መቅደስ ተሰራ ይል ቤተ መቅደሱ ተሰራ። ከዛ እና አሮን ገብተው ሊቀ ካህኑ ገብተው ነው የሚሰራበት ነበረ፣ የሚያገለግልበት ነው የነበረ። ምድራዊ ነበረ። ከዛ ሰሎሞን ደግሞ ሰራ ቤተ መቅደስ አይደል? በጣም የሚያምር አድርጎ ደግሞ ቤተ መቅደስ ሰራ ሰሎሞን። እሱም አልቆየም፣ ምድራዊ ነው፣ አልቆየም። ከዛ ደግሞ ሌላ በአዲስ ኪዳን የተሰራ በ46 ዓመት የተጨረሰ ለኢየሱስ ክርስቶስ ምንድን ነው ያሉት? ይህ በ46 ዓመት ነው የወሰደው ሊሰራለት። ኢየሱስ ክርስቶስ ስለ ስጋው ሲናገር እነሱ ግን ስለ መቅደስ የሚናገራቸው ያለ የመሰላቸው እና እርሱም ፈርሷል አይደል? እርሱም በ70 ዓመት ምናምን አጥፍቶታል፣ ጠፍቷል። እና ኢየሱስ ክርስቶስ ግን በሰማያዊ የሆነ ቤተ መቅደስ ነው የሰራው። ጌታ ይመስገን። ምድራዊ ሳይሆን ሰማያዊ ቤተ መቅደስ፣ ሰው የማያፈርሰው ቤተ መቅደስ፣ በሰው የማይሰራ ቤተ መቅደስ ሰርቶ አንደኛ ለመጨረሻ እዛ ቤተ መቅደስ ነው የገባልን። እና አሁን ሊቀ ካህኑ ሁል ጊዜ እዛ መቅደሱ ነው ሲያገለግል። የኪዳን መቅደስ ምድራዊ በዚህ ስለሰጣችሁ ፊተኛይቱም ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበረ። የዚህ ዓለም የሆነ መቅደስ ነበራት። እሺ የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዙ እና ጠረጴዛው የመስዋዕቱም ህብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ይሄ መቅደሱ ምንድነው ያልነበረ? ምድራዊ። ይሄ ደግሞ የሰራው እግዚአብሔር ለሙሴ ባሳየው ነገር ነው የተሰራው መቅደሱ። እና ይሄ የለም አሁን በቃ ምድራዊ ነው፣ በቃ ፈረሰ፣ የለም። የአዲስ ኪዳን መቅደስ ግን አይፈርስም። በእንጨት ያልተሰራ ቤተ መቅደስ ነው፣ አይፈርስም። ጌታ ይመስገን። የአዲስ ኪዳን መቅደስ ምንድን ነው ያልኩት? ሰማያዊ ነው። እና ዕብራውያን 8:1-2 ከተናገርነው ዋና ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ጌታ ይመስገን። እርሷም በሰው ሳይሆን በጌታ የተተከለች
የተከተለች ነው። ለምን እግዚአብሔር ሰው በሰራው ቤተ መቅደስ አይኖርም ይላል መጽሐፍ ቅዱስ። ጌታ ይመስገን። ይሄ ምንድን ነው? የሚሻል ነገር እግዚአብሔር የሚሻል ነገር የሁሉ የሚያደርገው ደግሞ ከአንድ ነው። ማነው? ኢየሱስ ክርስቶስ። ሁሉ በእርሱ ሆነ፣ ያለ እርሱ ምንም የሆነ ነገር የለም። ሁሉ በእርሱ ለእርሱ ሆነ ነው የሚለው መጽሐፍ ቅዱስ እና ክርስቶስ ነው ጀማሪ፣ ክርስቶስ ነው ፈጻሚ። ጌታ ይመስገን። ሁሉ ትምክህታችን ክርስቶስ ነው። ጌታ ይመስገን። እና ዕብራውያን 9:24 ስለ መቅደስ ነው የሚናገረው። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑ ጽላት ነበሩ። በላዩም ማስተስረያ የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለ እያንዳንዳቸው ልንናገር አሁን አንችልም። ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛው ድንኳን ይገቡባታል። በሁለተኛይቱ ግን ሊቀ ካህናት ብቻው በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበው ደም ሳይዝ አይገባም። አያችሁ፣ ቤተ መቅደስ እዛ ሲገባ አሮን መጀመሪያ ለራሱ ይሄድና ለራሱ መስዋዕት ያቀርባል። ከዛ ተመልሶ ደግሞ ስለ ሰዎች ኃጢአት ደግሞ መስዋዕት ያቀርባል እና መቅደስ የሚገባው ደግሞ ማለት እርሱ ብቻ ነው። እኛ ግን ሁላችን ወደ መቅደስ ገብተናል። ያው የእግዚአብሔር ቤተ መቅደስ ሆነናል። የሚሻል ነገር አይደል? ጌታ ይመስገን። የሚሻል ነገር እግዚአብሔር የተሻለ ነገር ስላለ ነው ዕብራውያን የሰጠን አልኩት። ዕብራውያን በተሻለው ነገር መራመድ፣ በተሻለው መስዋዕት፣ በተሻለው ሊቀ ካህን፣ በተሻለው መገለጥ፣ በተሻለው ኪዳን፣ በተሻለው ተስፋ ማናወጣላችሁ ካላችሁ ካነበባችሁ እና ጌታ ይመስገን። ሶስተኛ ደግሞ የተሻለው መስዋዕት ሊቀ ካህን ካለ መቅደስ ካለ መስዋዕት ደግሞ መኖር አለበት አይደል? እና ሶስተኛ ደግሞ ምንድነው? የተሻለ መስዋዕት በአዲስ ኪዳን የሚሻል መስዋዕት ወይም ደግሞ ደም ቀርበዋል። እሱ ደግሞ የኢየሱስ ክርስቶስ ደም ኃጢአት ሁሉ የሚያነጻ የኢየሱስ ክርስቶስ ደም ኃጢአት ሁሉ የሚለው የሚያነጻ የኢየሱስ ክርስቶስ ደም ምንድነው? ልጆቼ ሆይ ኃጢአት ከሰራችሁ ምንድን አለ? የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል። በቃ ጠበቃ አለው፣ ሁሉ ጊዜ ጠበቃ አለው የሚጣበቅልን እና ጌታ ይመስገን። የዶሮ መስዋዕት ደግሞ ምንድነው? የስጋ ነገር ነው። የስጋ ስርዓት ብቻ ነው። የዶሮ መስዋዕቶች የስጋ በቃ ለስጋ ብቻ ነው ደስ የሚያሰኝ እንጂ ለመንፈስም እረፍት የለው፣ ለነፍስም እረፍት የለው፣ ለስጋ ብቻ ነው። ልክ አሁን አይሁድ እንደሚያደርጉት ማለት ነው። እንትናቸው በቃ ሰንበቱ ምናምን ሁሉ ሲያከብሩ ስጋቸው ነው የሚያርፈው እንጂ ህሊናቸው ምናምናቸው ሁሉ አላረፈም። ለምንድን ነው? እረፍት የሆነ ጌታ አላገኙትም። እና የስጋ ስርዓት ብቻ ነው የነበረ እና ዕብራውያን 9 ይቅርታ፣ ይህም ለአሁኑ ጊዜ ምሳሌ ነው። ይህም ለአሁኑ ጊዜ ምሳሌ ነው ብሎ ጀመረ። እንደዚህም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ሥርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። አያችሁ፣ የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። እያመለከ ህሊና ሁሉ ጊዜ ምን ያደርገዋል? ይወቅሰዋል። ለምንድን ነው? የሥጋ ሥርዓት ብቻ ነው። በአዲስ ኪዳን ስንመጣ ግን ከህሊናችንም ከምናችን ሁላችንም ያር አንስቶ በቃ ህሊናችን ሁሉ ጊዜ አይከሰንም። ለምንድን ነው? የኢየሱስ ክርስቶስ ደም አለ እና እንደዚህ እንዲህ ነበረ እና የድሮ መስዋዕት እስራኤላውያን ህሊናቸውን ያነጻቸው አልቻለም። እኛ ግን በአዲስ ኪዳን የኢየሱስ ክርስቶስ ደም መስዋዕት ከሞተ ህሊናችን ሊያነጻን ይችላል። ታዲያ ይሻል እሱ ግን ነውር የሌለው ሆኖ
በዘላለም መንፈስ ራሱ ለእግዚአብሔር ያቀረበ አሜን። በዘላለም መንፈስ ለእግዚአብሔር ራሱን ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁ ያነጻ ይሆን። ጌታ ይመስገን። አያችሁ ይሄ ከሞተ ሥራ ሕሊናችሁ ያነጻል። አሜን። ጌታ ይመስገን። እና የትኛው ይሻላል? ይሄ ይሻላል አይደል? የተሻለ ነገር ሁሉ ጊዜ የት ነው ያለው ስትሉ ክርስቶስ ኢየሱስ ጋር ነው። እና አሮን ጋር የተሻለ ነገር የለም። ክርስቶስ ጋር ስንመጣ ግን የተሻለ ነገር ደስ የሚል ደግሞ ሁሉ ራሱ ነው የሰራው። ሰርተናል እንዴ? ሰራን። ምንም የሰራ ነው የለም። እዚህ ማንም እጁ እንትን ያደረገ የለም። ሁሉ በክርስቶስ ነው። ክርስቶስ ዕብራውያን ልክ ሳነበው ክርስቶስን አየሁት። ክርስቶስ ነው ያለው እዛና ጥላ የነበረው እንትን ኮምፓይር እያደረገው ነው የሚናገረው የብሉይ ኪዳንና የአዲስ ኪዳን እያመጣ እና ጥላ ስለነበር አካሉ ስለመጣ በቃ አካሉ ከመጣ ከአካሉ ጋር መጋጠም ነው እንጂ ጥላ ያስፈልገንም አይደል? ጌታ ይመስገን። እና እግዚአብሔር ይመስገን በአዲስ ኪዳን አንድ ጋር መጨረሻ መስዋዕት ሆኖ የቀረበልን የኢየሱስ ክርስቶስ ደም ስሙ ይባረክ። ጌታ ይመስገን። በብሉይ ኪዳን የዓለምን ኃጢአት የሚያስወግድ ደም አልነበረም አይደል? በአዲስ ኪዳንስ ነበር። ዓለምን ሁሉ የሚያስወግድ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር ደም ክርስቶስ ኢየሱስ ታረደና ጌታ ይመስገን። እና ፋሲካችን ማነው? ለእኛ ክርስቶስ ኢየሱስ ነው። ገንዘብ ፋሲካችን ክርስቶስ ኢየሱስ ታርዷልና ይላል ቆሮንቶስ ላይ በቆመጠጠ ነገር በዓለም ኃጢአት ይላል። የቆመጠጠ ኃጢአት ማለት ነው አናደርግላል። እና አክቹዋሊ ዛኪ አስተማረው ላስት ዋን ማንዝ ነው ምናምን የተሳተፈው ያለው የእግዚአብሔር በዓላት ስታነበው የእግዚአብሔር ፊት ባህልና ሰባቱ ስታነቡት ነው ክርስቶስ ነው። ሰባቱ በዓሎቹ ክርስቶስ ኢየሱስ ነበሩ። ፋሲካው ክርስቶስ ኢየሱስ ነው። የቂጣ በዓል አልገባም እሱ ስላስተማረው፣ ግን ልብ ብላችሁ ተምራችሁ ከሆነ ክርስቶስ ነው ያሳየን። ዘኪ ስለ ክርስቶስ ነው የሚናገረው ነበር። ለዛ መጽሐፍ ቅዱስ ራሱ ክርስቶስ መጽሐፍ ሁሉ ስለኔ ይናገራል እና ጌታ ይመስገን። እግዚአብሔር ስሙ ይባረክ። እና አራተኛው ደግሞ ምንድነው? የሚሻል የተሻለ እረፍት ወይም ደግሞ ሰንበት አግኝተናል። ጌታ ይመስገን። እረፍት ያገኘነው በክርስቶስ ኢየሱስ ነው። ስሙ ይባረክ። የስጋ እረፍት ሳይሆን የነፍስ እረፍት፣ የመንፈስ እረፍት ሁላችንን ነው ያረፈን አይደል? ያላረፈ ካለ አጠያቂ ያለ ማለት ነው። ግን እኛ ሁላችን በክርስቶስ ኢየሱስ አርፈናል። ጌታ ይመስገን። እግዚአብሔር ያረፈውን እረፍት ይላል ዕብራውያን ነው። እርሱ እግዚአብሔር ራሱ ያረፈበትን እረፍት እናርፋለን ይላል። እና ልክ እንደ እግዚአብሔር እረፍት ከሆነ በቃ አርፈናል ማለት ነው። መጽሐፍ ቅዱስ ነው እንደዛ ብለው እግዚአብሔር እረፍት በብሉይ ኪዳን እረፍታቸው ሰንበት ነበረ። ሰንበት እንትን ሲሉ የስጋ እረፍት ነው የሚያርፉ እንጂ የሌላ እረፍት የላቸውም። ለምንድነው? ከተቀመጡት አይነሱም። የሆነ ነገር ከሆኑም አያደርጉም። ስጋቸው ነው የሚያርፈው እንጂ መንፈሳቸው፣ ህልናቸው፣ ነፍሳቸው አላረፈም። በአዲስ ኪዳን እስካሁን እስራኤል ሰንበት ብሎ ሻባስ ብለው የሚያመልኩት እረፍት ብለው ነው፣ ግን አላረፉም። ኢየሱስ ክርስቶስ ለዛ ነው እኮ ለእነሱ ነው የሚያስተምራቸው የነበረ። በአዲስ ኪዳን ስንመጣ በወንጌሉ ኢየሱስ ክርስቶስ የሚያስተምራቸው የነበረ ለማን ነው? ለእስራኤል ሕዝብ ነው አይደል? ለዛ ነው እኮ እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ላሳርፋችሁ አላቸው። ለምን እንዳላረፉ አያቸው። ስላላረፉ ለዛ ነው በቃ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ላሳርፋችሁ፣ እኔ የዋህ ነኝ በልቤም ትሑት ነኝ አላቸው። እና ለነሱ ነው የተናገረችው። ለነሱ ለእስራኤል ሕዝብ ሲያያቸው በቃ ሁሉ ነገራቸው የስጋ ምናምን ነው፣ ርህራሄም የላቸው። እና ጌታ ይመስገን። እኔ የሚገርመኝ ደግሞ አንዳንድ ነገር ምንድነው ኢየሱስ ክርስቶስ እነሱ ሰንበት በጣም ስለሚያከብሩት የነበረ ኢየሱስ ክርስቶስ የሚሰራበት የነበረ ቀን ደግሞ ምንድን ነው? መጽሐፍ ቅዱስ
ስለሆነ የሰንበት ጌታ ስለሆነ ማንም ሕግ ሊያወጣለት አይችልም እና ሁል ጊዜ መጥቶ በቃ እንትን ያበሉታል እነሱ እስራኤላውያን ቄሶቹ ምናምኖቹ ያገለገሉ ያቺ የጎበጠች ሴት መጣት አይደል? እሑድ ቀን ጌታ ኢየሱስ ክርስቶስ ደግሞ ወደ መቅደስ ገባ ይላል መጽሐፍ ቅዱስ። ልክ ሲገባ በሰንበት ቀን መልካም ስራ ማድረግ ተፈቀደ ብሎ ጠየቃቸው። መልስ ሰጡት እንዴ? አልሰጡትም። ማነው ከእናንተ መሀል በጉ ወይም ደግሞ የሆነ ነገር እንትን ሲለው የማያወጣው አላቸው። እነሱ ምናምን ዝም አሉ። ለምን ያወጣሉ ማለት ነው ተደብቀው። ለዛ ነው እንጂ እኛ ብለው እጃቸው ያወጡ ነበር። ከእናንተ አህያ ገብቶ የማያወጣ ማን ነው ሲላቸው ዝም። ጌታ ልባቸውን አውቆ ነው ብለው ያውቃቸዋል። ከዚህ እንዳለ በቃ የሚያወጡ ስለሆነ ተደብቀው ያወጣሉ ማለት ነው አይደል? ከዛ በኋላ ታዲያ ይህቺ የአብርሃም ዘርስ ብሎ ለሷ በቃ እንትን በያሏት እና ከዛ ሰንበት ስለሻረ በቃ ሊወግሩት ተነሳ ይላል እና የሰንበት ጌታ ራሱ የእረፍት ጌታ መልካም ስራ ይሰራ ነበር እሱ እና ጌታ ይመስገን። እና ዕብራውያን 4:9-4 እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። እንግዲያስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳረፈ እሱ ደግሞ ከስራው አርፏልና እግዚአብሔር ከስራው አረፈ ወይስ አላረፈ? እግዚአብሔር 7 ቀን ሰራ አይደል? ከዛ በኋላ ሁሉ ነገር ምንድነው የነበረው? መልካም ነበረ ይላል መጽሐፍ ቅዱስ። እግዚአብሔር ከመልካም ስራው ነው ያረፈው። ከምንድን ነው ያረፈው? ከመልካም ስራው። እኛ ከመልካም ስራ ለመጽደቅ ብለን የምንሰራው እንረፍ። አያጸድቀንም መልካም ስራ፣ የሚያጸድቀን ክርስቶስ ነው። ግን በክርስቶስ ኢየሱስ ዳግም ስለተፈጠረ መልካም ስራ መስራት አለብን። ግን ልንጸድቅ ብለን አንሰራም። እግዚአብሔር ከመልካም ስራ እንዳረፈው እናንተም አርፋችኋል። ከመልካም ስራችሁ ለመጽደቅ ብላችሁ የምትሰሩት አቁሙት። በክርስቶስ ኢየሱስ ጸድቃችኋል። መልካም ነገር ግን ማድረግ አለብን። አታደርጉ አላልኩም፣ እሺ? መልካም ነገር ማድረግ አለብን፣ ግን ለመጽደቅ ሳይሆን። ለምንድነው? እግዚአብሔር ሁሉ የሰራው መልካም ነበረ ይላል መጽሐፍ ቅዱስ። ከመልካም ስራው ነው እግዚአብሔር ያረፈው። ክፉ ስራን አይሰራም እግዚአብሔር። ሁሉም መልካም ነበረ ነው የሚለው። አንድ ነገር መጥቶ ነው ያበላሸው እንጂ እግዚአብሔር የሰራው ሁሉ መልካም ነበረ። እንዲያውም የሚገርማችሁ እኮ የሰው ልጅ የተፈጠረው መቼ ነው? 6ኛ ቀን ነው? 7ኛ ቀን? እዛ በእረፍት ቀን ነው የተፈጠረው። ሰራው እንዳይል ሁሉ እግዚአብሔር ሁሉ ሰራውና በመጨረሻ ሰውን አበጀ። ሰው የተበጀው መጨረሻ። ለምንድን ነው? ሰራው እንዳይባል አስተያየትም ሰው ሁሉ ጊዜ አስተያየት መስጠትም ስለሚወድ እግዚአብሔር ሁሉ ጊዜ በመጨረሻ ፈጠረ። አሁን መቼ ነው የተፈጠረው? በእረፍት። እግዚአብሔር ሁሉ ሰርቶ ከጨረሰ በኋላ በእረፍት። እና እኛ የሰራነው ነገር አለ የለም። እግዚአብሔር ሁሉ የፈጠረው ሁሉ መልካም ነገር፣ እኛ ደግሞ እንረፍ። በቃ እረፉ፣ እኔም አምላክ እንደሆንኩ የእረፍት ጌታ ማን ነው? ክርስቶስ ኢየሱስ። ወደ እረፍት ገብተናል። ጌታ ይመስገን እና እግዚአብሔር ይመስገን። ኢየሱስ ክርስቶስ የሰንበቱ ጌታ ነው። ጌታ ይመስገን። ክርስቲያን በኢየሱስ ክርስቶስ በተሰጠው እረፍት ማረፍ አለበት። በእውነት ነው ብላችሁ እና ምንድነው የሚለው ሮሜ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ሐሴት ነው እንጂ በመብልና በመጠጥ አይደለም። ጌታ ይመስገን እና ጽድቅና ሰላም እረፍት በምንድነው? በመንፈስ ቅዱስ የሆነ ሐሴት። ጌታ ይመስገን እና እግዚአብሔር ሁሉ ሰው ተባለ እረፉ ከተባለ ማረፍ ነው። ለምን ወዲህ እንላለን? በእውነት ነው ብላችሁ አርፈናል። የእረፍት ጌታ ስሙ ይባረክ እና ለማረፍ ለመጽደቅ ብለን መልካም ስራ እንሰራ። ስለ
ጸደቅብን መልካም ስራ እንሰራለን። ጌታ ለምን ጌታ ኢየሱስ ክርስቶስ የመልካም ጌታ ነው እንጂ ክፉ አያደርግም። በእግዚአብሔር በኩል ክፉ ነገር የለም። ጌታ ይመስገን። እና እስራኤላውያን እረፍት ስላልነበራቸው ለዚያ ነው እናንተ ሸክም የለባችሁ ወደ እኔ ኑ አላቸው። አያቸው፣ ሁላቸው ሲያያቸው ድካም ብቻ ናቸው፣ ምንም የለም። የሥጋ ነገር ነው የሚያደርጉትና ወደ እኔ ኑ እኔ ላሳርፋችሁ አላቸው። በቃ አዘነላቸው ማለት ነው እኮ ራራላቸው። እነሱ ግን አይሰሙትም ነበር። እንኳን ሊሰሙት በቃ ይሄ ደግሞ መጣ ምን ሊያደርግ ነው ብለው ነው በቃ እንትን የሚሉበት በቁጣ ነው የሚያዩት ሁል ጊዜ። እና ጌታ ግን የሚያሳርፈው ጌታ ስሙ ይባረክ። ስላሳረፈን ስሙ ይባረክ። እረፍት ስለሰጠን ስሙ ይባረክ። በእረፍት ስላስገባን ስሙ ይባረክ። ሃሌሉያ። በብርሃን ብርሃን ስለምናይ ስሙ ይባረክ። ሁሉ በእርሱ ስለሆነልን ስሙ ይባረክ። ሁሉ በእርሱ ለእርሱ ነው። ጌታ ይመስገን። እኛም ምንም ያደረግነው ነገር የለም። ሁሉ እየከፈለልን ጌታ ኢየሱስ ክርስቶስ ነው። በጣም ደስ የሚለን የመጽሐፍ ቅዱስ ጥቅስ አለ። ኢየሱስ ክርስቶስ አለ ሁሉም በተፈጸመ ባየ ጊዜ ሁሉም መስቀል ላይ ሆኖ ተንጠልጥሎ ስለምን ያስብ ነበር? ያልተፈጸመ ነገር ያልተሰራ ነገር ይኖር ይሆን ብሎ ስቃዩ ምናምኑ እንትን አላለም። ያልተፈጸመ ነገር አለ እንዴ ብሎ ያስብ ነበር። ሁሉ በተፈጸመ ባየ ጊዜ ምን አለ? ተጠመዘ። ከዛ ምን አምጥተው ቆምጣጤ አምጥተው አጠጡት። ኃጢአት ነው ስለኛ ክርስቶስ ኢየሱስ በመስቀል ላይ ኃጢአት ሆነ። እግዚአብሔር በ3 ቀን ሞቱ ሲሸፍንበት አባ አባ ብሎ ሲጮህ ማንም የማያውቅ ይሁን ስለኛ ጌታ ይመስገን። እና ሁሉም ተፈጽሞ ባየ ጊዜ ተጠማሁ አለ። ለምንድን ነው? እሷ መጠጣት አለበት፣ ኃጢአት ጽዋ መጠጣት አለበት። ይህቺ በጣም የምትመር ነገር አይደል? ሁሉ ሰው በቃ ፊቱን አዞረለት። እግዚአብሔር አባት ራሱ ፊቱን አዞረለት ይላል መጽሐፍ ቅዱስ አይደል? ለምንድን ነው? ክርስቶስ ኢየሱስ ኃጢአት ስለሆነ እዛ መስቀል ላይ ስለኛ ስለ መተላለፋችን ስለቆሰለ ስሙ ይባረክ። ኃጢአታችን ስለወሰደልን ኢየሱስ ስሙ ይባረክ። ሃሌሉያ። ከቁጣ ስላዳነን እግዚአብሔር ስሙ ይባረክ። ልጆች ስላደረገን እግዚአብሔር ስሙ ይባረክ። ሃሌሉያ። ስለ ልጅ ስለ ክርስቶስ ኢየሱስ እናመሰግነዋለን። ሃሌሉያ። ያልተደረገልን ነገር የለም በእውነት ሁሉ በክርስቶስ ኢየሱስ። አንድ ጊዜ አይደል በቃ ይሄ ስቶሪ ነገር ነው የሚመስለው። በቃ ስቶሪ በቃ ግን የመንፈስ የቃሉ መንፈስ ሲገባኝ በጣም ነው በቃ ይሄ ሁሉ እኮ እኔ አልፈው ነበር ነው የምንለው ለማን ይችላል። እሱ ግን በቃ ሁሉ በተፈጸመ ባየ ጊዜ መስቀል ሆኖ ያልፈጸሙላቸው ያልሰራላቸው ስራ ምን አለ እነሱ እንዳይሰሩ እነሱ እንዳይደጉ ብሎ በቃ ተጠማው ሲል አምጥተው ቆምጣጤ ሰጡት ይላል። ጌታ ይመስገን። My
ጌታ ይመስገን። ጌታ ይመስገን። እኔ ኢየሱስን ያወቅኩበት ቀን ሁልጊዜ ባርካለሁ። እንደዛ ነው የሚለው መዝሙሩ። አንተን ያወቅኩበት ቀን እባርካለሁ። ጌታ ይመስገን። ስሙ ይባረክ። ሃሌሉያ። ጌታ ይመስገን። እና በተፈጸመው ነገር ምንድነው ማለት ያለብን? ማለት በቃ ማለት ነው ያለብን። አርፈን ና ጌታ ይመስገን። ሳብ ይመስገን። ሌላ ደግሞ ምንድነው? የተሻለ የሚሻል የቃል መገለጥ መጥተዋል አይደል? የሚሻል የቃል መገለጥ መጥተዋል። እሱን አንብበናል። ሁሉን ወራሽ ባደረገው ዓለማትን በፈጠረው በልጁ በክርስቶስ ኢየሱስ ለእኛ ተናገረ። ጌታ ይመስገን። ክርስቶስ ነው ለእኛ እየተናገረ። ነቢያት ያደሉ ምንም አይደሉም የተናገሩ። ለእኛ የተናገረ ማለት ክርስቶስ ኢየሱስ ነው እና ይሄ የሚሻል ነገር ማለት ነው እና ደስ የሚለው ደግሞ እሱ ወራሽ ስለሆነ ለእኛ ደግሞ ምን አደረገ? ወራሾች አደረገ። ሴቶች እናለባት አለ ሮሜ 8:17 ልጆች ከሆኑ ወራሾች ደግሞ ነው። ልጆች ከሆነ ወራሾች ደግሞ ነው ማለት የእግዚአብሔር ወራሾች ነን። የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከክርስቶስ ጋር አብረን ወራሾች ነን። ወራሽ ባደረገው ዓለም እኛ ደግሞ ወራሽ አደረገን። ዓለማትን በፈጠረበት ዓለም እኛ ደግሞ ሁለተኛ በማይጠፋ ዘር ተፈጠረ፣ ተወለድን። ጌታ ይመስገን። ውስጥ የሆነውን ነገር ለእኛ ሰጠን። ደስ አይልም? ይሄ ጌታ ለምን ምክንያት ይሄ ስለወደደን ብቻ በቃ እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ነው ከክርስቶስ ጋር ሕይወትን ሰጠን። ጌታ ይመስገን። ከዚህ የሚበልጥ ነገር የለም። ወራሽ አደረገን። ከዛ ደግሞ ዓለማትን በፈጠሩ በልጁ በክርስቶስ ኢየሱስ ተናገረ። ወራሽ ሆነ ምን ያስፈልገናል? ሌላ ወራሽ ሆነናል። ባሪያ አይደለም፣ ልጆች። መጽሐፍ ቅዱስ ምን ይላል? ሙሴ እንደወለደ ነበረ ነበር። ኢየሱስ ግን በቤቱ ወራሽ ነበረ። ወራሽ ነው በቤቱ። ጌታ ይመስገን። እኛ ወራሾች ነን። ጌታ ይመስገን። ስሙ ይባረክ። ያወረሰን ጌታ ስሙ ይባረክ። ሁለተኛ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስሙ ይባረክ። ሁሉ በሁሉ ስም ያደረገን ስሙ ይባረክ። በአዲስ ኪዳን የመጣ ምንድን ነው? የሚያወርስ ቃል መጣ። ጌታ ይመስገን። የሚያወርስ ቃል። ሌላ ደግሞ የመጨረሻ ነው። የተሻለ የሚሻል ቤተሰብ እግዚአብሔር አልኳቸው። በብሉይ ኪዳን ሕዝብ ነበሩት። እነሱ የእስራኤል ሕዝብ ብቻ ነበረ። ኢየሱስ ክርስቶስን የመጣ ወደ እነሱ ነበር አይደል? ወደ እነሱ መጣ። የገዛ ወገኖች ስላልተቀበሉት ወደ እኛ አዞረ ማለት ነው። ክርስቶስ ውስጥ አልተቀበሉትም። የእስራኤል ሕዝብ ነበሩ። እኛ ደግሞ ምንድን ነው የነበረው? አሕዛብ። ብዙ ሕዝብ ስለሆነ አሕዛብ ነው የነበረው። አሕዛብ ደግሞ አምላክም አናውቀውም፣ ምንም አናውቀውም። እነሱ ግን ያውቁታል፣ የእስራኤል ሕዝብ ማለት ነው። እና እግዚአብሔር አይገርማችሁ ከአሕዛብ አምጥቶ ልጅነት ሲሰጣል በጣም ደስ ይላል። ያልታሰቡ እኮ ነበረ። ምንም ያልታሰቡ ሰዎች በቃ አመጣንና እግዚአብሔር ራራለን። ጌታ ይመስገን። ፍጥረቱ ነን። ጌታ ይመስገን። እና የእስራኤል አለመቀበል ለጌታ ለኛ ጥቅም ሆነ። ጌታ ይመስገን። እና እስራኤል ግን በአሁኑ ጊዜ በጣም ትልቅ ይድናል። ጌታ ይመስገን። ዓይናቸው ይከፈታል፣ ማዳናቸውን ያውቃሉ። ክርስቶስን ማወቅ አለባቸው። በእውነት በጣም ነው የሚያሳዝኑ። ለጽድቅ ብለው ነው ሁሉ ነገር የሚሰሩት እና እግዚአብሔር ዓይናቸውን ይክፈትላቸው። ጌታ ይመስገን። እና የተሻለ የሚሻል ልጅነት በአዲስ ኪዳን እኛ የእግዚአብሔር ልጆች አንዱ እስኪ የእግዚአብሔር ቤተሰብ ሆነናል። ኤፌሶን 2:19 2
እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባለ አጋሮችና የእግዚአብሔር ቤተሰቦች ናቸው። ከቅዱሳን ምንድን ነው? ከቅዱሳን ጋር ባለ አጋሮችና የእግዚአብሔር ቤተሰቦች ናቸው። የእግዚአብሔር ቤተሰቦች ናቸው። በብሉይ ኪዳን እግዚአብሔር ቤተሰብ አልነበረውም አይደል? ነበረው እንዴ? አልነበረም። ሕዝብ ነው የነበረው። እርሱም እስራኤል የሚባል ሕዝብ ነው። በብሉይ ኪዳን እስራኤላውያን ሁላቸው አባት የሚሉት አንድ አባት ነበራቸው፣ አብርሃም አይደል? አብርሃም አባታችን ነው የሚሉት፣ አብርሃም አባታችን ነው የሚሉት የነበረው በብሉይ ኪዳን። በአዲስ ኪዳን ለእኛ አብርሃም አባታችን ነው የሚሉት። እግዚአብሔር ራሱ አባ አባ ብለን የምንጨውበትን የልጅነት መንፈስ ሰጠን ይላል። ብሉይ ኪዳን ግን አባ አባ ብለው አይጠሩትም። ምንድነው ጀሆቫ አዶናይ አላሁ ማይጠቅስ እና እንዲህ ነው ብሎ የሚጠሩት እግዚአብሔር እንጂ አባት ብለው ጠሩት። አብርሃም አባታችን ማለት ለኢየሱስ ክርስቶስ ራሱ ሲናገረው እኛ አንድ አባት አለን፣ እሱም አብርሃም አባታችን፣ እርሱ ደግሞ አብርሃም ሳይወለድ እኔ ነበርኩ ይላቸው ነበር። እና ጌታ ይመስገን ደስ ይለኛል ከነሱ ጋር እንዲህ ሲያደርግ ክርስቶስ ኢየሱስ ሁሉ ሊያስረዳቸው ይሞክር ነበር። እነሱ ግን አይቀበሉም። ልባቸው እልከኛ ስላደረጉት ነው እንጂ ልባቸው ከፍተው ሰሙት እኮ እንትን ያደርጉት ነበር፣ ግን እልከኛ ያደረጉት እና ለዛ ነው እንትን የሆነ። እኛ ግን በአዲስ ኪዳን ምንድነው አባ አባ ብለን የምንጨውበት የልጅነት መንፈስ ሰጠን። እና ብሉይ ኪዳን ይሻላል ወይስ አዲስ ኪዳን? የተሻለው ይሻላል ወይስ ያረጀው? የተሻለ ድፍረት አለው። አባ አባ ብለን የምንጠራው እግዚአብሔር ለምንድን ነው? ኢየሱስ ክርስቶስ ራሱ ውይች በጣም የምትገርም ጥቅስ ናት። ወንድሞቼ ሊላቸው አላፈረም። ኢየሱስ አላፈረም። ስለኛ ወንድሞች ሊለን አላፈረም። ጌታ ታዲያ እኛ ማፈር አለብን እንዴ? ታላቅ ወንድማችን ብንለውስ እሱ በኩር ነው አይደል? ከፍጥረታት ሁሉ በኩር ነው። እኛ ደግሞ ልጆች ነን እንጂ በኩር አይደለም። በኩር አንድ ነው አይደል? በፋሚሊም በምናምን ሁሉ በኩር አንድ ነው። በኩር እግዚአብሔር አንድ ልጅ ነው ያለው አይደል? እሱ የሚወደው ልጁ ኢየሱስ ክርስቶስ ብቻ በኩር አለው። እኛ ደግሞ ምንድነው? ልጆች። አንድ በኩር ደግሞ አለ፣ ወንድማችን ኢየሱስ ክርስቶስ ስሙ ይባረክ። ወንድማችን ነው፣ ሊቀ ካህናችን ነው፣ ሁላችን ስሙ ይባረክ። እና ሁሉ በእርሱ ስንሄድ በቃ ድፍረት መጽሐፍ ቅዱስ ይላል። በቃ በእርሱ ላይ ከሄድን ሁሉ ምንድነው? ድፍረት አለ። ድፍረት ወደ ዙፋኑ ጸጋ ስንመጣ በቃ እንትን ስንል በድፍረት እንመጣለን። ድፍረት ስላችሁ እየተዳፈርን በክርስቶስ አለን ብለን በቃ አምነን ነው የምንመጣውና ጸጋና ምሕረት ይለቀቅልናል። የጊዜው የሆነ ጸጋና ምሕረት ይለቀቅልናል። ጌታ ይመስገን እና ስሙ ይባረክ። እና ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ እና እናረባልና አንጨርሳለን። እሺ ዕብራውያን 2:11 እስከ 13 የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸውና። ይህች ስሙት፣ የሚቀደሰውና የሚቀደሱት ከአንድ ናቸው። እሺ ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ። ስምህን ለወንድሞቼ እነግራቸዋለሁ። እኛ ነው ወንድሞች አይደል? ወንድሞች። እሺ በማህበርም እኛ ሴቶች ወንድሞች ነው። ለምንድን ነው መሰላችሁ? ለምንድን ነው እንደዛ የሚል ሲል እንትን ወንድሞች ሕግ ሲጻፍ ለሙሴ ለምናምን አትስረቂ የሚባል የለም አለን እንዴ? አትስረቂ አትስረቁ ነው ግን አንቺ በማነው ያገኘው እንጃ ማለት ነው። ከወንዶች እዛ ስላለን ነው። በቃ እኛ ግን አትስረቅ ነው ያለው እንጂ አትስረቂ አላለንም ብለን አንሰቅም። ለምንድን ነው እዛ እንዳለን እናውቃለን። እና ወንድሞች ሲል ሁላቸው ወንድ ብቻ ቆጥሩት ነበር ሲል እና እዚህ ደግሞ ስምህን ለወንድሞች እነግራቸዋለሁ ስለው በቃ እኛም አለን አይዛችሁ ግን አንድ ነገር ነው ጌታላይደን እነሆ እህትህና ወንድሞች እናትን የሚጦረሃል ስለት እህቴ ማናት ወንድሞችን ማኑ ይህ እግዚአብሔር ቃል ሁላ የሚያደርጉ እህቴና ናቸው። እዛ ገብተናል።
የለም። ሁላችን በክርስቶስ አዲስ ፍጥረት ጌታ ይመስገን። እና ወንድሞች ተባረኩ። ጌታ ይመስገን። ለወንድሞቼ ነግራቸዋለሁ። በማህበርም መካከል በዜማ አመሰግንሃለሁ። በማህበርም መካከል በዜማ አመሰግንሃለሁ። ጌታ ኢየሱስ ክርስቶስ ዘምሮ ያውቃል? መጽሐፍ ቅዱስ ነው አንብባችሁ ታውቃላችሁ? አልዘመረም? ዘመረ እንጂ የጌታ ራት ሰጫ መዝሙር ዘመር ይላል እና ኢየሱስ ራሱ ዘመረ እኮ። ለማን ነው የሚዘምረው? ኢየሱስ ራሱ ዘመረ። ለማን ነው የዘመረ? እኔ ነው በቃ ለእኔ ዘምሩልኝ ብሎ ዝም አላለም። ዘመረ። ጌታ ይመስገን። ራሱ ክብር የሚገባው ጌታ ራሱ በቃ ዘመረ ይላል መጽሐፍ ቅዱስ። መዝሙር ዘመር ይላል። ልክ የጌታ ራት ሲሰጣቸው ይሄ ስለናንተ የሚፈስ የአዲስ ኪዳን ደም ነው። መዝሙር ዘመር ይላል። ዘመረ። ኢየሱስ ክርስቶስን ዘመረ። ከነሱ ደስ አይልም? ትህትና ነው። በቃ ትህትና እንጂ መዝሙር የሚገባው ራሱ ጌታ ነው። እና ግን ዘመረ ይላል። እሺ አንዳንዳችሁ ባያውቁት ከ12 የሚከተሉት የነበሩ ባይገለጠላቸው አትሊስት ስምዖን ጴጥሮስ ያውቃል። አንተ የሕያው የእግዚአብሔር ልጅ ነው ብለው መስክሩ ተገለጠለት ለጴጥሮስ። አትሊስት ግን ሲዘምር አየው። በቃ ራሱ ክብር የሚገባው ጌታ ዘመረ ይላል። እና ጌታ ይመስገን። ትህትናው ደስ ይላል። እኔ በልቤ ትሁት ነኝ ያለው ጌታ በልቤ ትሁት ነኝ ያለው በቃ ደስ አለው። ቁጭ ብሎ ሲዘምሩለት ብሎ አላየም። ዘመረ ይላል መጽሐፍ ቅዱስ። ደስ ይላል። በእውነት አብሩት በመገለጥና ግን መንፈስ ቅዱስ አስተምረኝ ውስጥ ያለውን ጌታ ግለጥልኝ ስትሉት እኔ መጽሐፍ ቅዱስ ሲጣፍጥ በእውነት ነው ብላችሁ ማይጋድ እኔ እንዳላውቀውም ነበር። አሁን ግን ቴንኪው አወዝ የለችም እንጂ እና ነባለ እኛም ቢያላቅም ከዘፍጥረት እስከ ራዕይ በተራ ለምን ዋሻ አንብቤ አላውቅም። በህይወቴ እንትን ነው እየዘለልኩ ነው ማለት ነው። አሁን ግን ስርዓት አድርጌ ከነሱ ከዘፍጥረት ጀምረን አሁን እንትን እያለን መሳፍንት ደርሰናል፣ ኢሳያስ ደርሰናል፣ እዛ ያቀጨርሰን አንደኛ ጴጥሮስ ደርሰናል። እና አያችሁ እና አሁን ሳነበው በተራ ወይ ይሄ ሁሉ አለፈብኛል እና አሁን ምን አልኩ ወደ መዝሙሩን ቢገባ ከመጀመሪያ ከዛክ ያለኝ የሚለው ወይስ ደስ ይላል። ግን በጣም ደስ ይላል። መጽሐፍ ቅዱስ በጣም ደስ ይላል። አንድ ነገር በጣም ልቤ የነካ መጽሐፍ ቅዱስ ዘሌዋውያን ሳነበው ምዕራፍ 16 ዘሌዋውያን ምን አደረጉ መሰለህ? ለሙሴና ለአሮን 250 ሰዎች ተነሱበት ይላል። እግዚአብሔር በእናንተ ብቻ ነው እንደ የሚሰራ እናንተ ብቻ ነው የምታገለግሉ ብለው 250 ሰዎች ተነሱበት ይላል መጽሐፍ ቅዱስ። ተነሱበት አይደል? ዘሌዋውያን ምዕራፍ 16 ከዛ በኋላ ከዛ ተነሱበትና ከዛ ምን አደረጉ? እግዚአብሔር በቃ ሁላቸውም ይምጡ አላቸው እና ማን ሊቀ ካህን እንደሆነ እኔ እፈርዳለሁ አላቸው እና ከዛ በኋላ ሁላቸው የማጠኛ እንትናቸውን ይዘው ሁላቸውም ወጡ። ከዛ በኋላ ሊያጥኑ ሲጀምሩ ይላል መጽሐፍ ቅዱስ ሁላቸው እሳት ያላቸው ሊቀ ካህን አንድ መሆን አለበት። አንድ ሊቀ ካህን እሱም በእግዚአብሔር የተሾመ እሱ ነበረ። ከዛ በኋላ በጣም የገረመኝ ነገር ምንድነው? እግዚአብሔር ሕዝቡ ሁሉ ተሰብስበው ስለነበር ሊያይ እግዚአብሔር ለዚህ ሕዝብን አጠፋለሁ አንተና አሮን ከዚህ ላይ ራቁ ሲላቸው አሮንና ሙሴ ይላል በግንባራቸው ተደፉ ይላል። ከዛ በጣም የሚገርመው ነገር ምንድነው? እዚህ ነው አሮንና ሙሴ በግንባራቸው ተደፉ ይላል። ከዛ ሙሴ ለአሮን ምን አላቸው? ተደፍተው ነው ያለው ጽናትና ወርቅን ይዘህ በእግዚአብሔር ፊት ወስውሳቸው አለ። ከዛ በኋላ አሮን ቶሎ ብሎ ይዞ ሄዶ እንትኑ ሲለ ኃጢአታቸው አስተሰረየላቸው። ደስ አይልም? ሊቀ ካህኑ ጌታ ይመስገን
ክርስቶስ ኢየሱስ ስም ይባረክ። እና ይህን ነገር በጣም ደረበና ወደ ክርስቶስ ኢየሱስ ሳመጣው ኃጢአታቸው አስተሰርዮላቸዋልና እግዚአብሔር ከቁጣው ጸጥ አለ። ሳይገደሉ ዝም አሉ። በጣም ደስ ይላል። እና ያለውና ይሄ ጥላውና ምን ነው እንትኑ አካሉ አጥታችሁ ስታነቡት በጣም ደስ ይላል። ጌታ ይመስገን። እና ቤተሰብ የሚሆነው ደግሞ በምንድን ነው? በመወለድ ነው አይደል? እኛ ደግሞ ሁለተኛ ተወልደናል፣ ቤተሰብ ሆነናል። የእግዚአብሔር ቤተሰብ ነው አሁን እንጂ መጻተኛም አይደለንም፣ ስደተኛም አይደለንም፣ ባሪያም አይደለንም። የእግዚአብሔር ልጆች ነው። ሮሜ 8:29 እናነብና ብቻ ይመስገን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ በብዙዎች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ መቼ ወስነዋል? አስቀድሞ ወስነዋል። እግዚአብሔር ሀሳቡ የእግዚአብሔር ድሮ ነበር የማዳን ሀሳቡና አስቀድሞ ወስነዋል። ጌታ ይመስገን፣ ስሙ ይባረክ። እናመሰግነዋለን። ሃሌሉያ። ጌታ ይመስገን። ያስተማረን መንፈስ ቅዱስ እናመሰግናለን። ጌታ መንፈስ ቅዱስ ተመስገን። መንፈስ ቅዱስ ተመስገን። መንፈስ ቅዱስ ወደ እውነት የምትመራ መንፈስ ቅዱስ ተመስገን። ኢየሱስ ክርስቶስ ያለንን የምታስታውሰን መንፈስ ቅዱስ ተመስገን። ሃሌሉያ። እናመሰግናለን ጌታ መንፈስ ቅዱስ ተመስገን። ስለረዳኸኝ ተመስገን።